ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ኦብነግ በጅግጅጋ የፖለቲካ ቲያትር ተሰርቷል አለ። ጓድን ብሔራዊ ነጻነት ግንባር ኦብነግ ዛሬ ባወጣው መግለጫ ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጅግጅጋና በአይሻ በልማትና ክልላዊ ትብብር ሽፋን ያደረጉትን የፖለቲካ ትዕይንት እናወግዛለን በማለት ጀምሯል። ቀጥለም ሶማሌ ክልል ውስጥ የተሰራው ሪዞርት በሚመረቅበት ወቅት የቀጠናው ሀገራት መሪዎች መገኘቱን ጠቅሶ ይህም በሶማሌ ክልል ላይ ቁጥጥር መረጋጋትና ህጋዊነት እንዳለ ለማሳየት ሆን ተብሎ የተቀነባበረ ምስል ለመፍጠር የተደረገ ነው ብሏል። ታደምጣላችሁ። በኒጀር ሁለት የኢትዮጵያ አየር መንገድ አውሮፕላኖች ላይ መመታታቸው ተሰማ። የሳምንት ሮብ ለሐሙስ አጥቢያ ምሽት ላይ ኒጀር ታጣቂዎች በሽብር ጥቃት መፈጸማቸው ይታወቃል። ዋና ከተማዋ ኒያሚ በሚገኘው ዓለም አቀፍ አየር ማረፊያ ጣቢያ በተፈጸመው በዚህ ጥቃት ሁለት የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች መመታታቸው ተሰምቷል። በአሳዝንና በሚያሳፍር ሁኔታ ታጣቂዎቹ በወቅቱ ዋና ኢላማቸው የነበረው ከአየር ማረፊያ አቅራቢያ የሚገኘው የአገሪቱ የአየር ኃይል ጦር ሰፈር እንደነበር ተዘግቧል። ታጣቂዎቹ ወደ ስፍራው ያቀኑት በሞተር ሳይክል ላይ በመሆን ከባድ መሳሪያዎችና ተከታታይ ቦምቦችን በመያዝ ነው። በዝርዝር የምታደምጡት ይሆናል። አሜሪካ ዋና ከተሞች በትራምፕ አስተዳደር ላይ የተቀሰቀሰው ተቃውሞ ተባብሶ ቀጥሏል። ትራምፕ አስተዳደር እየተከናወነ ያለውን ጠንካራ ኢሚግሬሽን ቁጥጥርና ሚኒያፖሊስ ከተማን ኢላማ ያደረገው ወታደራዊ እርምጃ መቃወም ቅዳሜ ዕለት በ10 ሺዎች የሚቆጠሩ አሜሪካውያን በደርዘን የሚቆጠሩ ከተሞች ላይ አደባባይ ወጥተዋል። ይህንን በተመለከተ ዘገባ አሰናድተናል። የአሜሪካ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት እንደሚነሳ አስጠነቀቁ። መካከለኛው ምስራቅ የሚገኘውን ኃይሏን እያጠናከረች ካለችው አሜሪካ ጋር የተፋጠጡት የኢራን ጠቅላይ መሪ አሊ ካሚኒ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠነቀቀ። ይህም በተመለከተ ዘገባ አሰናድተናል። አብራችሁን አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ኦብነግ በጅግጅጋ የፖለቲካ ቲያትር ተሰርቷል አለ። ጓድን ብሔራዊ ነጻነት ግንባር ኦብነግ ዛሬ ባወጣው መግለጫ ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጅግጅጋና በአይሻ በልማትና ክልላዊ ትብብር ሽፋን ያደረጉትን የፖለቲካ ቲያትር እናወግዛለን በማለትም ጀምሯል። ሲቀጥልም በሶማሊያ ክልል ውስጥ የተሰራው ሪዞርት በሚመረቅበት ወቅት ቀጠናው ሀገራት መሪዎች መገኘታቸውን ጠቅሶ ይህም በሶማሌ ክልል ላይ ቁጥጥር መረጋጋትና ህጋዊነት እንዳለ ለማሳየት ሆን ተብሎ የተቀነባበረ ምስል ለመፍጠር እየተደረገ ነው ብለዋል። ኦብነግ ሸበሌ ሪዞርት ምርቃትን በዚህ መግለጫው ይህ የልማት ምዕራፍ መክፈቻ ስነስርዓት አልነበረም ብሎታል። በአባሉም ሲያብራራም አብይ አህመድ ከጎረቤት ሀገራት ለመጡ መሪዎችና ከፍተኛ የክልሉ ባለስልጣናት ሶማሌ ክልል በእሱ ቁጥጥርና ትዕዛዝ ስር መሆኗን የገለጸበት ነው ያለው ኦብነግ ጨምሮም ይህ የፖለቲካ ቲያትር የተሰራው በአማራ፣ አፋር፣ ቤንሻንጉል ጉሙዝ፣ በጋምቤላና በሶማሌ ክልል ጭምር ግጭቶች በተስፋፋበትና ማዕከላዊ መንግስት አቅም በተዳከመበት ወቅት ነው ሲልም ከሷል። ፓርቲው በመቀጠልም ይህ ትዕይንት የተፈጸመው በምዕራብና ምስራቅ ትግራይ በተከፈተው አዲስ ጦርነት የመንግስት ወታደሮች በቲዲኤፍ የተሸፈነበት ማግስት ነው። በአማራ ክልል በፋኖ እንቅስቃሴ የተነሳ ሰፊ ቦታዎች መንግስት ቁጥጥር ውጪ ባሉበት ወቅት ነው። ኦሮሚያ ውስጥም ግጭቶች እንደቀጠለ ነው ያለ ሲሆን እነዚህ ሁኔታዎች የመንግስት ስልጣን እያበቃበት መሆኑን የሚያሳይ ነው ብሎም ጠቅሷል። ኦብነግ ጨምሮም አገዛዙ አገሪቱን በወታደራዊና በፖለቲካዊ ማረጋጋት ባለመቻሉ ውድቀቱን ለመሸፈን ሪዞርቶችን እያስመረቀ ነው ካለ በኋላ ለአንተ የተመረቀው የሸበሌ ሪዞርት ካለ ሶማሌ ህዝብ ፍቃድ የተሰራ መሆኑና ሶማሌን ህዝብ የማይወክል መሆኑ ነው ገልጿል። በኒጀር ሁለት የኢትዮጵያ አየር መንገድ አውሮፕላኖች ላይ መመታታቸው ተሰማ። ሳምንት ሮብ ለሐሙስ አጥቢያ ምሽት ላይ
የኒጀር ታጣቂዎች የሽብር ጥቃት መፈጸማቸው ይታወቃል። ዋና ከተማዋ ኒያማ በሚገኘው ዓለም አቀፍ አየር ማረፊያ አቅራቢያ በተፈጸመው በዚህ ጥቃት 2 የኢትዮጵያ አየር መንገድ ንብረት የሆነ አውሮፕላኖች መመታታቸውም ተሰምቷል። የሚያሳዝንና በሚያሳፍር ሁኔታ ታጣቂዎች በወቅቱ ዋነኛ ኢላማቸው የነበረው ከአየር ማረፊያ አቅራቢያ የሚገኘው አገሪቱ የአየር ኃይል ጦር ሰፈር እንደነበር ተዘግቧል። ታጣቂዎቹ ወደ ስፍራው ያቀኑት ሞተር ሳይክልና በመሆናቸው ከባድ መሳሪያዎችና ታጣይ ቦምቦችን በመያዝ ነበር። እዚህ የተኩስ ልውውጥ መሃል ታጣቂዎች በአየር ኃይሉ ጦር ሰፈር የሚገኘውን ጦር መሳሪያ መጋዘን ከማቃጠላቸውም በላይ ቁጥራቸው በውል ያልተገለጹ የጦር አውሮፕላኖችን ማውደማቸውም ተዘግቧል። ይህ ጉዳት ከአየር ኃይሉ ጦር ሰፈር አጠገብ የሚገኘው አየር ማረፊያ ውስጥ በነበሩ አውሮፕላኖችም ላይ ውድመትንም ያደረሰ ሆኗል። ታጣቂዎቹ የያዙትን ተቀጣጣይ ፈንጅ ወደ አየር ማረፊያ ውስጥ መወርወር እዚያው ቆመው በነበሩ 3 አውሮፕላኖች መትተዋል። ከእነዚህ 3 አውሮፕላኖች ውስጥ 2ቱ የኢትዮጵያ አየር መንገድ ንብረት ናቸው። ጥቃቱ ተመተው ከጥቅም ውጭ የሆኑት እነዚህ አውሮፕላኖች አንደኛው ቦይንግ 737 ማክስ 8 የምዝገባ ቁጥር ኢቲቢቢቢ ሲሆን ሁለተኛው ደግሞ በቁጥር ኢቲቢኤች የተመዘገበው ቦይንግ 737 ህዝባር 800 አውሮፕላኖች ናቸው። በተለይ ኢቲቢቢ ገና ዕድሜው 3 ዓመት የሆነ አዲስ አውሮፕላን እንደነበር ፍላይት ራዳር 27 እነዚህ 2 አውሮፕላኖች የተመዘገቡት አስኪ አየር መንገድ ሲሆን አስኪ ከኢትዮጵያ አየር መንገድ የተከራያቸው ነበሩ። አስኪ አየር መንገድ ራሱ የኢትዮጵያ አየር መንገድ አጋር መሆኑን የሚታወቅ ነው። ኒጀር ወታደራዊ መሪ ጄኔራል አብዱራህማን ቲያኒ በኒያም ዓለም አቀፍ አውሮፕላን ማረፊያ ላይ የደረሰው የሽብር ጥቃት ፈረንሳይ፣ ኬንያና አይቮሪ ኮስትን እጃቸው እንዳለበት ገለጹ። ጄኔራሉ ሲቀጥሉም የእኛን የአንበሳ ግዛት ለመስማት ዝግጁ መሆን አለባቸው ሲሉ ማስጠንቀቂያ ሰጥተዋል። ተጨማሪም ወታደራዊ መሪ የሀገሪቱን የአየር ኃይል ጦር ሰፈር መከላከል ረገድ ድጋፍ ላደረጉ የሩሲያ ወታደሮች ምስጋናቸውን አቅርበዋል። በአሜሪካ ዋና ዋና ከተሞች በትራምፕ አስተዳደር ላይ የተቀሰቀሰው ተቃውሞ ተባብሶ ቀጥሏል። ትራምፕ አስተዳደር እየተከናወነ ያለውን ጠንካራ የኢሚግሬሽን ቁጥጥርና ሚኒያፖሊስ ከተማን ኢላማ ያደረገ ወታደራዊ እርምጃ በመቃወም ቅዳሜ ዕለት በ10 ሺዎች የሚቆጠሩ አሜሪካውያን ደርዘን የሚቆጠሩ ከተሞች አደባባይ ወጥተዋል። ፖርትላንድ ከተማ በወራት ውስጥ የታየው ትልቁ ተቃውሞ ተካሂዷል። ሺዎች የሚቆጠሩ ሰዎች በፓርክ ውስጥ ተሰብስበው ነበረ። ቢሆንም የፌዴራል ወኪሎች በሰላም ሰልፈኞች ቤተሰቦችና በልጆች ላይ ሳይቀይ አስለቃሽ ጭስ በመተኮሳቸው ሁኔታው ወደ ግጭት አምርቷል። ሚኒያፖሊስ ተቃውሞው የተቀሰቀሰው ፌዴራል ወኪሎች ሮኒ ጉድና አሌክስ ፕሬት የተባሉ 2 የአሜሪካ ዜጎችን መግደላቸውን ተከትሎ ነው። ከተማው ያሉ አብያተ ክርስቲያን ለሰልፈኞች ያላቸውን አጋርነት ለመግለጽ ደውላቸውን በከፍተኛ ድምፅም ደውሏል። ሎስ አንጀለስ በመቶዎች የሚቆጠሩ ሰዎች ከተማው አስተዳደር ህንፃ ፊት ለፊት ተሰብስበው የፌዴራል ኢሚግሬሽንና ጉምሩክ አስተባባሪ አይሲን እርምጃውን አውግዟል። ፕሬዚዳንት ትራምፕ በሰጡት መግለጫ ፌዴራል ህንፃዎች የተቃዋሚዎችን ኢላማ የሆኑ በመሆናቸው ኢሚግሬሽንና የድንበር ጠባቂ ወኪሎች ህንፃዎችን ጥበቃ እንዲጀምሩ አዘዋል። ተጨማሪም ህዝቡ ዘንድ የናረውን ቁጣ ለማርገብ አወዛጋቢ የሆኑትን የድንበር ጠባቂ አዛዥ ግሪጎር ቦቪኖን ከሚኒሶታ ማንሳት ቶም ሆማን የተባሉትን የድንበር ጉዳዮች ኃላፊ ወደ ስፍራውም ልከዋል። አልክስ ባሉን ዩናብግን የመጣ ስደተኛ ሩሲያ ዩክሬን በመውረድ ሰብአዊ መብትን ልትነጥቅ ትሞክራለች፣ ትራምፕ ደግሞ ሩሲያን ይደግፋሉ፣ አሁን እዚህ አሜሪካ ውስጥ በእሱ ፖሊሲ ምክንያት ንጹሃን እየተገደሉ ነው ሲል ቅሬታውንም ገልጿል። አልባ ሉሲያ የኮሎምቢያ ተወላጅ ፕሮፌሰር በበኩሏ የአሜሪካ ዜግነት ቢኖራትም አሁን ላይ በአሜሪካ ደህንነት አይሰማኝም ስትል ስጋቷን ገልጻለች። የተያያዘ ዜና የቀድሞ የሲኤንኤን ጋዜጠኛ ዶን ሌመንን ጨምሮ 2 ጋዜጠኞች በቤተ ክርስቲያን ውስጥ የተካሄደውን ተቃውሞ ሲዘግቡ ነበር የሚል ክስ መመስረቱ የፕሬስ ነጻነት ተሟጋቾችን አሳስበዋል። የኢራን ጠቅላይ መሪ ካሚኒ አሜሪካ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት እንደሚነሳ አስጠነቀቁ። መካከለኛው ምስራቅ የሚገኘውን ኃይሏን እያጠናከረች ካለችው አሜሪካ ጋር ተፋጠጡት የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠነቀቁ። ካሚኒ አሜሪካኖች ጦርነት ከጀመሩ በኋላ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ከሀገሪቱ መንግስት ጋር ግንኙነት ያለው ተስኒም የዜና ወኪል ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ቁም ነገር ያለው ውይይት ላይ እንደሆነችና ውይይቱ ተቀባይነት ያለው ውጤት ላይ እንደሚያደርስ ተስፋ ማድረጋቸውን ገልጸው ነበር።
የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በኩላቸው በቴህራን የኒውክሌር መርሃ ግብር ላይ ስምምነት ላይ መድረስ እንደምችል እርግጠኛ ነኝ ሲሉ ሲኤንኤን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የኢራን ኒውክሌር የማበልጸግ ፍላጎትና መንግስት ተቃዋሚዎች ላይ በወሰደችው በሺዎች የሚቆጠሩ ሰዎች የገደለ እርምጃ ምክንያት ማድረግ ጣልቃ እንደሚገቡም ዝተዋል። ኢራን የውጭ ጉዳይ ሚኒስትር አራግቺ እንደተለመደው ሆኖ አሜሪካን እንደ ተራዳሪ አጋር ለማየት ያለን እምነት አጥተናል ብለዋል። ሆኖም ቀጠናው ባሉ ወዳጅ ሀገራት በኩል የሚደረገው የመልእክት ልውውጥ ከዋሽንግተን ጋር ፍሬያማ ንግግር እንዲኖር እያመቻቸ መሆኑን አክለዋል። ኢራን ከፍተኛ የደህንነት ባለስልጣን አሊ ላርጃኒ የድርድር ማዕቀፍ የማዘጋጀት ሂደቱ ለውጥ እየታየበት እንደሆነም ገልጸው ነበር። ቀጠናው የሚገኘው ሀያሏን እያጠናከረ ያለችው አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘው የአውሮፕላን ተሸካሚ መርከብ ወደ አካባቢው ልካለች። ባለፈው ሳምንት ደግሞ የአሜሪካ ማዕከላዊ እዝ በአረቢያን ባህር ላይ እየተንቀሳቀሰ መሆኑን አስታውቋል። ኢራን ጠቅላይ መሪ ካሚኒ ትራምፕ በየጊዜው መርከቦችን አመጣው ይላል፣ ኢራን ህዝብ እነዚህን ነገሮች አይፈራም ብሏል። ኢራን ዓለም ወሳኝ የመርከብ መተላለፊያ አንዱ በሆነው ሆርሙዝ መስመጥ ላይ ከእሁድ ዕለት አንስቶ ለ2 ቀናት የሚቆይና ተኩሱን የሚያካትት የባህር ኃይል ልምምድ ማድረግ እንደምትጀምር ሲጠበቅ ነበር። ይሁን እንጂ ዜና ወኪሉ ሮይተርስ ያናገራቸው አንድ የኢራን ባለስልጣን ኢራን አብዮታዊ ዘብ የባህር ኃይል እንዲህ አይነት ልምምድ የማድረግ እቅድ እንደሌለው መግለጻቸውን እሁድ ዕለት ዘግቧል። ዓለም ገበያ ላይ ከሚቀርበው ነዳጅ ውስጥ 1/5 የሚሆነው የሚተላለፈው ኢራን በምትቆጣጠረው በሆርሙዝ መስመጥ በኩል ነው። ኢራን ሲቀደም ጥቃት የሚሰነዘርባት ከሆነ መስመጡን እንደምትዘጋም ዝታ ነበር። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም